ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ዕለተ ሐሙስ ሰኔ 11 2018 የጋት ዕለታዊ ሁለት አጫጭር መረጃዎች ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ኦፍ ኮርስ ዘወትር ከምታደርጉት በላይ ይህን ዝግጅት ላይክ እንድታደርጉ ሸር እንድታደርጉ ሐሳብ አስተያየታችሁ እንድታካፍሉ የጋት ሚዲያ ሜምበር እንድትሆኑ ከወትሮ በተለየ ደግሞ ጋት ሚዲያን በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ የከበረ ጥሬን አቀርባለሁኝ። ከምንም በላይ ግን አሁንም አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። እሱን እያልኩኝ በውሎ ፕሮግራሜ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስለ አባይ የተናገሩት ነገር ወይ ስለ ናይል ለግብፁ አቻቸው ለግብፅ ፕሬዝዳንት አብደል ፈታህ አልሲሲ የተናገሩት ነገር ከየት ወደ የት ነው ሽፍት ያደረገ የሚለውን ለማየት ሞክረናል። ለምሳሌ በመጀመሪያ የስልጣን ዘመናቸው ኦልሞስት በኢትዮጵያ ላይ አስገዳጅ የሆነ ስምምነት እንድትፈርም ኢትዮጵያን አስገድደው ነበር። ኢትዮጵያ እንድትፈርም ከግድቡ የውሃ መያዝ አቅም ከመቀነስ እንዲሁም በቀጣይ በሚሰሩ ግድቦች ላይ ይሁንታ እንድታገኝ የሚያደርግ ሞሮለስ ኢትዮጵያ ግድብ እንዳትገነባ የሚያደርግ ያንን ሪጀክት ያደረገ መንግስት ነው ያለ። ያንን ስምምነት የቀረበውን ረቂቅ ስምምነት ሪጀክት ሲያደርግ የኢትዮጵያ መንግስት ደጀኑ ዘቡ ተጠሪነት ለኢትዮጵያ ህዝብ ነው፣ ዘብ የሚሆነኝ የኢትዮጵያ ህዝብ ነው በሚል ነው። አላሳፈረውም። የኢትዮጵያ ህዝብ አላሳፈርነውም። ከመንግስታችን ጋር ቆመንም እሱን ተከትሎ የውስጥ ባንዳዎች ከውጭ ባዕዳን ጋር ተሳስረው ግድቡ እንዳይገነባ ከፕሮፓጋንዳ ዘመቻ ጀምሮ ደም ፈሷል፣ አጥንት ተከስክሷል። ያ ግድብ ያ ጉባ ተራራ ውስጥ ያለው ጉባ የጉምዝ ቃል ነው፣ ትርጉሙ ብርሃን ማለት ነው ብለን ከዛ ስምን መላክ ያዋጠዋል ከሆነ የጉባ ተራራ ነው። ከተራራው ውስጥ ብርሃን የሚመነጨው የያዘው ከኋላ ያቆመው ውሃ ብቻ አይደለም፣ በሺዎች የሚቆጠሩ ኢትዮጵያውያንን ደም ፈሷል። መተከል ቢፈናቀል፣ ወለጋ ቢሞት፣ የሹፌሩ የጀግናው ወታደር የኢንጂነሩ የዛ ሁሉ የኢትዮጵያዊ በየቦታው የወደቀው እሱን ለማደናቀፍ ኢትዮጵያን ለማንበርከክ የተደረገ ነው። ከዛ ዶናልድ ትራምፕ ተመልሰው በሁለተኛ ስልጣን ዘመናቸው ሲመጡ መጀመሪያ ኢትዮጵያ አልፈርምም ስትል ታስታውሳላችሁ ያሉት ግብፅ ግድቡን ታፈነደዋለች አሉ። እናያለን ያለው አይፈነዳም፣ አታፈነዳውም። የምታፈነዳው ከሆነ ደግሞ ካይሮ ሄዶ ቦምብ የሚወረውር ኢትዮጵያዊ ማይጠፋም ነው የተባለ በወቅቱ ታስታውሳላችሁ። ያን ያህል አርበኝነት ነው። በኢትዮጵያ ብትመጡ አንገቴ ቀላል እስኪል መሪው ደግሞ ዘምቶ አሳይቷል። ይሄንን ጭሱን ይሄ ፕሮፓጋንዳው ይሄ የሚያልፈው ተረቱ ለጊዜው ሊመስል ይችላል። እንደ ጭስ ነው፣ እንደ ጭጋግ ነው፣ ይበተናል። ዘንድ ግድቡን ግብፅ ታፈነደዋለች ከሚል በሁለተኛው ዘመን ግድቡ እኮ የኛ ነው እኛ ነን የሰራ ነው የሚል መጣ። እንዲያው ከዛስ ግድቡ ውሃ እንዳይደርስ አድርጓል። ናይልን አቁመውታል። መሪውን አግኝቼው አላቅም፣ ግን ጀግና ደፋር ይመስለኛል አሉ በባለፈው። አሁን ጃንዋሪ 16 26 ታስታውሳላችሁ። በባለፈው በአመቱ በፈረንጆች አዲስ ዓመት መጀመሪያ ደብዳቤ ጻፉ። በደብዳቤያቸው የመካከለኛው ምስራቅን እና የአፍሪካ ቀንድ ችግርን ለመፍታት ቀዳሚና አንገብጋቢ አጀንዳ ነው አሉ። የዚያ ተቀጥላ ነው። ለዛ ነው ማሳድ ቦሎስ ምናልባት ለአብደል ፈታህ አልሲሲ የተናገሩት ንግግር ለአንድ ወገን ያደላ እንዳይመስል በሚል ትዊተር ገጻቸው ላይ ሸር ሲያደርጉ የናይል ውሃ ለግብፅ ለሱዳንና ለኢትዮጵያ አንገብጋቢ መሆኑን ተገንዝቤ ችግሩን ለአንዴና ለመጨረሻ ጊዜ በዘላቂነት ለመፍታት ቁርጠኛ ነኝ የሚለውን የጃንዋሪ 16 2026ን ከዛ ላይ የተመዘዘ ሀረግ ጨምረው ሸር ያደረጉት ቸክ አርጉት። ማሳድ ቦሎስ ላይ ገብታችሁ ለምን 2-3 ጊዜ ያህል የኢትዮጵያ ቡድን ለማግኘት ጥረት አድርገዋል። ማሳድ ቦሎስ እና ቴክኒካል ቲማቸው በኢትዮጵያ በኩል ችግር የለብንም፣ ፌር በሆነ ኢኩቴብል በሆነ እኛ ዓላማችን ማንንም የታችኛውን ተፋሰስ ሀገር የመጉዳት አይደለም። እንዲያውም ከተቻለ ተባብረንም ቢሆን የውሃ መጠኑን የመጨመር ነው። አረንጓዴ አሻራችን ዓላማው እሱ ነው።
እንተጋገዝ። ነገር ግን ኢትዮጵያውያንንም በሚጠቅም ታችኛው ተፋሰሱን በሚጠቅም ወንዞቻችንን አልምተን በጨለማ የሚኖረውን ህዝባችንን ብርሃን እንዲያገኝ ማድረግ ጥረት ግዴታ አለብን። እንሰራለን። ለዛ መንግስታዊ ቃል የገባ ነው፣ እሱን ነው። ከዛ ባለፈ ደግሞ ቀይ ባህር ጨዋማ ውሃ ከንጹሁ ከፍሬሹ ከመጠጥ ውሃ ናይል ጋር የተሳሰረ ነው። በዚህ ቃል መገባት አለበት ነው። እሱን እናያለን በሚል ድርድር ተጀምሯል ብያችኋለሁ። በነገራችን ላይ የፖለቲካ ድርድሮች ሁልጊዜ በግልጽ የሚነገሩ አሉ፣ ሂድንም ይሆኑ አሉ። ያው እንግዲህ ዲፕሎማሲ ኮርሶችን ወይ ወስዳችሁ ከሆነ ወይ አንብባችሁ ከሆነ ሁሉም ነገር ኦፕን መሆን መቻል አለበት ብለው የሚከራከሩ ስኮላሮች አሉ። ነገር ግን እሱ ሊሆን አይችልም። አንዳንድ ነገሮች ሂድን ይሆናል እና ድርድሮች እየተካሄዱ ነው። ከግብፅ ጋር ፕሮፖዛሉ ቀርቦላቸዋል። ኖ የናይል ጉዳይማ ሁልጊዜ በየመድረኩ የናይል የጸጥታ የማሪታይም አሬንጅመንት ወይም ሴኪሪቲ ጉዳይ የሊቶሪያል ስቴት የጠረፍ ተጋሪ የቀይ ባህር ተጋሪ ነው ይላሉ። በየጉዳዩ ተቀበሉ ተብሎ ተነግሯቸዋል። ያን ተከትሎ ከኤርትራ ላይ ያለውን ማዕቀብ ለማላላት ለመቀራረብ ሙከራ ተደርጓል። ኤርትራዎች ያው ሪሌብል አልሆኑም። እሺ ይሉና ለምሳሌ የአሰብ ጉዳይ ሞሮለስ ጫፍ ከደረሰ በኋላ እንደገና ግብጾች ይጠሯቸዋል። ሌሎች ደግሞ አሁን መጥራት ትንሽ የሚከብድ አገሮች ይጠሯቸዋል። ኢትዮጵያ ጅቡቲ ላይ ዲፔንደንት ሆና ብትኖር የሚፈልጉ አሉ። ከራሱ ከጅቡቲ መንግስት ጀምሮ ለምን ያንፈለገ ኖር ነው እያልኩ አይደለም። በዚህ መሃል ግን ምርጫ እናደናቀፋለን። ምርጫው ከተደናቀፈ ደግሞ ሌጋል የሆነ ሌጅቲሜት የሆነ መንግስት አይኖርም። ያም ያልተመረጠ መንግስት ስለሚሆን አይኤምኤፍም ወርልድ ባንክም ከሌሎች ተቋማት ጋር ኢንጌጅ አያደርግም። ጠፍንገን አስገድደን ወደ ድርድር አምጥተን የሽግግር መንግስት እናቆማለን ብለው ደግሞ በሚሊዮን ዶላር ደግሞ ያስከሰከሰዋሉ። ብዙ ጊዜ ግብፅ እንላለን። ከግብፅ ጀርባ ሌሎችም አሉ። የግድ የኢትዮጵያ ጠላት ሆነው ብቻም አይደለም፣ ፕሮክሲ ዋሩን ስለሚፈልጉት የቀይ ባህር ቀጠናን መረበሽ ስለሚፈልጉ ይሄ እንዳይሆን ደግሞ አሜሪካ በፍጹም የሚል የአሜሪካ የካውንተር ቴሮሪዝም ስትራቴጂ 2026 አፍሪካን በተመለከተ በሚተነትነው ዶክመንቱ ላይ ኢትዮጵያ ዋና አጋር ነች ይላል። አሜሪካውያን በተለይ ዲሞክራቶች ከሚታወቁበት ይሄ የቁጥቁጥ እያንዳንዱን መንግስት አፕሮች ከማድረግ እዚያ ውስጥ ገብቶ ዲሞክራሲ፣ እዚያ ውስጥ ገብቶ የሊበራል ፖሊሲ፣ እዚያ ውስጥ ገብቶ ስትራክቸራሊዝም ወዘተረፈ ከሚሉ ወጥተው ወደ አንከር ስቴት እየተመለሱ ነው። ለሰሜን አፍሪካ ወል ከግብፅ ጋር በሚኖረን ግንኙነት በአካባቢ ያለውን የሊቢያን የዛን ጉዳይ እንይዛለን። ምስራቅ አፍሪካ አፍሪካ ቀንድ ላይ ኢትዮጵያ ጋር ጠንካራ ግንኙነት ከመሰረትን የደቡብ ሱዳንን በዛ ጉዳይ የሶማሌንም የጅቡቲንም የኤርትራንም አንድ እናደርጋለን። ግዙፍ አንከር ስቴት። ከዚህ በፊት ስለ አንከር ስቴት የተወሰነ ሀሳብ ለማጋራት ሞክሬያለሁ እና ስለ ናይል ወንዝ ለአብደል ፈታህ አልሲሲ እንደዛ ብሎ ዶናልድ ትራምፕ ሲነግረው ልውውጦችን ማየት ያስፈልጋል። የሱዳን ጦርነትን አስቁም ማለት ነው። በሊቢያ ያለህን ጣልቃ ገብነት አንተ ያለህን ጣልቃ ገብነት አቁም። እኛ ሊቢያን የተማከለ አንድ መንግስት አምጥተን በፓወር ሼሪንግ እየሰራን ስለሆነ ጣልቃ ገብነትህን ውጣ ነው። ካንተ ጀርባ ያሉ ሌሎች ሀገሮች አሉ፣ እነሱንም ማስወጣ ነው። በኢትዮጵያ ዙሪያ ያለህን የከበባ ስትራቴጂ በትን። የናይልን ጉዳይ ከሆነ እሱን እንፈታለን ነው። ኢትዮጵያ በቀይ ባህር ላይ ያላትን ጥያቄ ተቀበል። ከእስራኤል ጋር ያለህን ሽኩቻ ፍታ። ከቱርክ ጋር ያለው ወታደራዊ ልምምዶችና ስምምነቶች ምንድን ናቸው? እሱን አብራራ ነው። በተመሳሳይ ከኤርትራ ጋር በመተባበር ሌሎች የውስጥም የውጭም የሽብር ኃይሎችን በማሰባሰብ ሱዳን ላይ ያለውን የእርስ በርስ ጦርነት አሁንም ቀጠናውን አስፍቶ ወደ ኢትዮጵያ ከመጣ በኋላ ከተገፋ በኋላ ዙሪያው ያሉት ደግሞ ፍራጃይል ስቴቶች ስለሆኑ ኢትዮጵያ ትልቅ ግድብ ብላችሁ ሰዱት። ያ ግድብ ከተናደ ሌላው ማን ነው የሚያቆመው? ጅቡቲ ነው ሀገር ሆኖ የሚቀጥለው? ሶማሊያ ያለ ኢትዮጵያ ወታደር አለ? አሁን ምንስ ለማድረግ ፈልገው ነው? ለምሳሌ በትናንትናው ዕለት በሞቃዲሾ የግብፅ ወታደራዊ አታሼ ንግግር አድርጓል፣ ተነጋግረዋል ይላል። ትናንት ለምሳሌ አይታችሁት ከሆነ ምንድን ነው የሚለው? ኢጅፕት ላይ ልሄድና አታሸው ተገናኝተው አወሩ፣ ተነጋገሩ። ሶማሌ አርሚ ቺፍ
የሶማሊያ መከላከያ አዛዥ ሶማሌ ናሽናል አርሚ ቺፍ ሜጀር ጀነራል ኢብራሂም ሞሐመድ ማህሙድ ከግብፅ ወታደራዊ አታሼ በሞቃዲሾ ካለው ኤምባሲ ሜጀር ጀነራል አህመድ ፋቲህ አብደል ሳትር ጋር ተወያዩ ይላል። ስለምን የሚለው ተወያዩ የሚለው በሁለቱ ሀገራት ግንኙነት ላይ ባይላተራል ወታደራዊ ግንኙነት ላይ በወታደራዊ ልምምድ በመረጃ ልውውጥ እና ግብፅ በአውሶም ውስጥ በነገራችን ላይ ያኔ ታስታውሱ ከሆነ ከሞቃዲሾ ፕሬዚደንት ሐሰን ሼክ መሐመድ ከካይሮ ፕሬዚደንት አብደልፋታህ አልሲሲ አስመራ ላይ ኢሳያስ አፈወርቂ ጋባዥነት ኦክቶበር 10 2024 ላይ ሲገናኙ አንዱ ግብፅና ኤርትራ የሶማሊያ የግዛት አንድነትና ሉዓላዊነት እንዲጠበቅ ወታደር ያዋጣሉ ነበር የሚለው። ያኔ ኢትዮጵያ ሜሞራንደም ኦፍ አንደርስታንዲንግ ተፈራርማ ስለነበረ ከሶማሌላንድ ጋር ያኮ ቢያልቅ ኑሮ ለሶማሊያ ምንም የሚያስወጣት ወጪ አልነበረም ወይም ጉዳት አልነበረው የሚለው ፕሮቪዥኖች ነው የነበሩ ብያቸዋለሁ። እኔ ዝርዝሩን ለታሪክ ስለሆነ እዚህ ለእናንተም ነግራችሁ ዝርዝሩን አንቀጹን ሁሉ እኮ ነው የነገርኳቸው። አንቀጽ አንድ አብረው በጋራ ይሰራሉ፣ የድንበር ንግድን ለማስወገድ ጸረ ሽብርተኝነት ይፋለማሉ። አንቀጽ 2 ኢትዮጵያ በ20 ኪሎ ሜትር ሬዲየስ ያለው ለ50 ዓመት እስከ 10 ዓመት ሊራዘም የሚችል የባህር ኃይል ሰፈር ይሰጣታል። ቦታው ቴክኒካሊ በሆኑ ይወሰናል። ቦታው ለምሳሌ ኢትዮጵያ ሎጋ 20 አካባቢ ትፈልግ ነበር፣ ወደ ዘይላ ተጠግታ። እነሱ ደግሞ በርበር አካባቢ ነው ይሉ ነበር። ሶስተኛ ኢትዮጵያ የንግድ ወደብ የንግድና የወጭና ገቢ ንግዷን በበርበራ ወደብ ማድረግ ትችላለች ነው የሚለው፣ አስገዳጅ አይደለም። አራተኛ በመሰረተ ልማት ምናምን ይተሳሰራሉ ይልና አምስተኛ ላይ ፕሮቪዥን ነው። ሶማሌላንድ የሀገርነት እውቅና ለማግኘት የምታደርገውን ጥረት ኢትዮጵያ በጥልቅ ትገመግመዋለች፣ ከሌሎች የዲፕሎማቲክ አጋሮቿ ጋር አቋም ትይዝበታለች ነው የሚለው። እነዚህ ናቸው የመግባቢያ ስምምነቶች ናቸው። ይህ ስምምነት ሲሆን ያዙ ይልቀቁኝ፣ ኢትዮጵያን አፈርሳለሁ፣ የኢትዮጵያ መከላከያ ሰራዊት እንዲህ ነው ያደረገን ያልተባለ የለም። አልደግምም ለእናንተ። ያ በተራሮች በሸንተረሮች በሸለቆው በከተማ የሶማሊያ ሰላም የኛ ሰላም ነው። የሶማሊያ ህዝብ የማንም የቅርብና የሩቅ መጫወቻ መሆን የለበትም። የህንድ ውቅያኖስ ባለቤት አልባ ሆኖ የኒውክሌር ዝቃጭ የሚደፋበት የሆነው የሽፍታ ማዕከል የሆነው የፒሬቶች የዘራፊዎች ማዕከል የሆነው ጠንካራ ሶማሊያ የኢትዮጵያ ደጀን ትሆናለች። የበለጸገ ሀገር፣ የበለጸገ ኢኮኖሚ፣ የበለጸገ ማህበረሰብ ለኢትዮጵያ ይጠቅማታል በሚል ባለቤት የሌለው ይመስል ደሙን ያፈሰሰ አጥንቱን የከሰከሰ ሰራዊትን ገፉ፣ እናባራለን፣ እናስወጣለን ወዘተረፈ ተባለ። እንደዛ ሲባል ግን ሶማሊያውያን ደግሞ በተለይ የደቡብ ምዕራብ ሶማሊያ ሳውዝ ዌስት ስቴቶች ኖ ብለው ተከራከሩ። እነ ፑንትላንድ እነ ጁባላንድን ጨምሮ አለፈ። በአንካራ ስምምነት ዘጋን። እንዳት ወዝ ዴድ ካት ስትራቴጂ ነው። አውጥተን የተሰራውን ተሰርቷል። እስከ ድረስ እንደምንሄዳየን ኢትዮጵያ የነካችው ሁሉ የሚለመለም የገባችበት ሁሉ ፍሬ የሚያፈራ ነውና እነሆ ተከትሎ ዛሬ ሶማሊላንድ ሀገር ሆኗል። ላለቀ ጌም ኦቨር አይደለም ብለው የሚያምኑ ይኖሩ ይሆናል። ኩፕለር ሮዝ አንድ የቼንጅ ሳይካትሪስት ነች። ምን ትላለች? 5 ስቴጅ አለው ትላለች። የመጀመሪያው መካድ ነው፣ አልተደረገም፣ ውሸት ነው ማለት ኖ ሶማሌላንድ እኮ አገር አልሆነችም፣ የኛ የሰሜን ግዛት ነች፣ ድርድር ላይ ነው ያለን። ከዛ ቀጥሎ ስታውቀው የሆነ ጊዜ ንዴት፣ ብስጭት፣ ያዙ ይልቀቁኝ ይመጣል። ከዛ መፍትሄ ካለ ብለህ ባርጌን ታረጋለህ። ዘንድ ዲፕሬሽን ውስጥ ገብተህ ኤክስፕሎር ማድረግና መቀበል ትጀምራለህ። ሶማሌላንድ አገር ሆኗል። ከዚህ ከሀገርነት ጉዞ ማን ያስቀረዋል? ማንም ሊያስቀረው አይችልም። እንደምታዩት መግለጫ መጀመሪያ ኦአይሲ የእስላማዊ ትብብር ድርጅት አወጣ። ከዛ አረብ ሊግ አወጣ። ከአረብ ሊግን ተከትሎ ደግሞ ሌሎች ያወጣሉ ብያቸው ነበር። ምንም ይሄ እውቀት የሚያስፈልገው ጉዳይ ሆኖ አይደለም። አሁን ኢጋድም አወጣ ደግሞ ዛሬ። አሁን ቀጣዩ ደግሞ አፍሪካ ህብረት ያወጣል። ምን አፍሪካ ህብረት እኮ 2005 ላይ
የሶማሌላንድ የሀገርነት ጥያቄ በትክክል መልስ ማግኘት አለበት ብሎ ነበር። ዙሮ ይህን ሁሉም ነግራቸው ኢትዮጵያ ብቻዋን አይደለችም፣ ብቻዋን አልቆመችም። በቀይ ባህር ቀጠና በአፍሪካ ቀንድ ትልቅ ሀገር ሁና ወጥታለች። ለሰላም ሲባል ደግሞ በታሪኳ ዋጋ ስትከፍል የኖረች ነች። የፕሪቶሪያ ስምምነት ኢትዮጵያ ለሰላም ስትል የከፈለችው ዋጋ ምንም ጥርጥር የለው። እየተዋጋን እንቀጥል ነበረ 20-30 የሆነ ልክ ዛሬ ጽንፈኛው ፋኖ እንደሚያደርገው ቆላ ተንቤንን ያዝ፣ የሆነች ቀበሌ ያዝን፣ ከየጭላ ወጣን ምናምን እየተባለ ይኖር ነበር። ኖ የሚጠቅመን ሰላም ነው። ይሄ በሰላም ካልፈታ ነው የውጭ ኃይሎች የቆየ ፍላጎት ስላላቸው ከውስጥም ደግሞ የሽፍታ ማዕከል እንዳይሆን በሚል ያለቀ ጦርነት በፕሪቶሪያ ሰላም ስምምነት ኖቨምበር 2 2022 አለቀ ፕሪቶሪያ ላይ። በዛ ሂደት ማን ምንድን ነበር ምን ታለፈ? የሰላም ስምምነቱን በመፈረም ሂደት የገጠሙት ጉዳዮች ምንድን ነበሩ የሚሉት ኢትዮጵያ መስት ኖት ቢ ድራግድ ባክ ኢንቱ ዋር፣ ኢትዮጵያ ወደ ጦርነት እንድትገባ ልትገደድ አይገባም ብለው አቶ ጌታቸው ረዳ ወሳኙ ዋነኛው የፕሪቶሪያ ስምምነት ተደራዳሪ አስቀድሞ በጊዜያዊ በትግራይ በጦርነቱ ወቅት ዋነኛ ፕሮፓጋንዳ ማሽን የነበረው ከዛ በኋላ የትግራይ ጊዜያዊ አስተዳደር ፕሬዚዳንት የነበሩ በግፍ የተባረሩ አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑ እያንዳንዱን ማህበረሰቡን አበጥረው የሚያውቁት በተመሳሳይ ጉምቱ ፖለቲከኛ ዲፕሎማት ናቸው። አምባሳደር ሬድዋን ሁሴን የብሔራዊ ደህንነትና መረጃ ዳይሬክተር ሆነው ይህን ጻፉ። በነገራችን ላይ ከነሱ ጽሁፍ ላይ ኤክስትራክት የተደረገች ወርድ ተጠቅሟል። ዛሬ የአሜሪካ ስቴት ዲፓርትመንት ባወጣው አክራሪ ሃርድ ላይነርስ ብሎ ስምምነት ተፈረመ። አግሪመንት ፎር ላስቲንግ ፒስ፣ ዘላቂ ሰላም ስሩ ፐርማነንት ሴሴሽን ኦፍ ሆስቲሊቲስ። ይህ ስምምነት ሲፈረም ግን አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን እንደገለጹት የለም ስምምነቱን እንደ ጊዜ መግዣ ቆጥረን ዳግም ወታደር አሰልጥነን ዳግም ከውጭም ከውስጥም ትጥቅና ስንቅ አግኝተን እንደገና እንዋጋለን የሚሉ አክራሪዎች ነበሩ፣ ጽንፈኞች ነበሩ በሁሉም ሳይድ። እነዚያ ጽንፈኞች ናቸው ጊዜ አገኘን ብለው ሲያስቡ ወዳጆች ሽልድ አለ ሰውን ለመከላከል። አንዳንዴ ለምሳሌ ሐማስና ሂዝቦላ የሚታሙ ሂውማን ሽልድ ይጠቀማሉ። ምሽጋቸውን ከተማ መሃል ይገነባሉ፣ ትምህርት ቤት ያደርጋሉ፣ መኖሪያ ቤቶች መሃል ያደርጋሉ፣ ሆስፒታሎች ውስጥ አንደርግራውንድ ይሰራሉ አይደል የሚታሙት። ሂውማን ሽልድ ኒውክሌር ሽልድ ይላሉ አንዳንዱ። ኒውክሌር ካለህ የባሰው ጥቃት የመጣ ጊዜ የመረረ ጊዜ እሱን ትጠቀማለህ፣ እንደ ጋሻ ይሆናል። አንዳንዴ ኒውክሌርም ያን ያህል ብዙም ጥቅም እንደሌለው አይነት ነገር ሶሪ እንደዚያ በማለቴ ሩሲያ ላይ ታዩታላችሁ። ለምሳሌ ዛሬ ሩሲያ ዩክሬን እጅግ ከፍተኛ ቁጥር ያለው ድሮን አሰማርታ ሚሳይሎችን ተጠቅማ ሞስኮን እየደበደበች ነው። ሩሲያ በበኩሏ ከ500 በላይ ድሮኖችን ጥያለሁ እያለች ነው። እና ለጌጥ ነው ለምንድን ነው ልትሉ ትችላላችሁ። አይ ኖው ኒውክሌር በጣም ከባድ እንደሆነ ጠፍቶኝ አይደለም። ስለዚህ እነዚህ ሰዎች ማጭበርበሪያቸውን፣ ምሽጋቸውን፣ መመኪያቸውን ሊጮሁበት የሚችሉትን እንደዚያ ነው ብዬ አምንበታለሁ እያልኳቸው አይደለም። ኢሳያስ አፈወርቂ ምንድን ነው ያለው? በ2023 ኢንተርቪው ላይ ወጥቶ ኤሪትሪያ ቴሌቪዥን ላይ አለ። አሁንም ፌብርዋሪ ላይ ይሄ የፕሪቶሪያ ስምምነት የሚባለው ሲአይኤ አሜሪካ ጽፎ ያመጣው አስገድዶ ያስፈረመው ነው፣ ህዋትን ለማትረፍ ነው አለ ያኔ። አሁን ግን ምን አሉ? የማነ ገብረ መስቀል አንድ ቀን ኖ እኛ የፕሪቶሪያ ስምምነት ኤርትራን አይመለከታትም የራሳቸው ጉዳይ ነው። የፕሪቶሪያ ስምምነት ለምን ተፈረመ? አላማከሩንም፣ ስራ አልጨረስንም፣ ጌም ኦቨር ወያኔ ብለን ገብተን አልፈጀነውም። ያንን ደግሞ እኮ የህዋት ሰዎችን የመፍጀት ብቻ እኮ አይደለም ጉዳዩ። ኢትዮጵያ እዚያው ውስጥ እየማሰነች እየዳከረች በሙሉ መንግስትን ማድከም መጨረሻ መቅኒው ፈሶ ጉልበቱ ሲያልቅ ተላላኪ መንግስት 4 ኪሎ እናደርጋለን ነው። በዚያች ወቅት እንኳ ኮንትሮባንዱ፣ ህገወጥ ንግዱ፣ የሰው ዝውውሩን ኤቭሪቲንግ ያልሰሩት እኮ የለም። ደግሞ ጦርነት ኮላተራል ዳሜጅ አለው ወዳጆች። ሰው
ይሄ የፕሪቶሪያ ስምምነት ሲጣስ ጦርነት ሲከፈት በቀጥታ ብቻም ሳይሆን ህወሓት በጊዜያዊ አስተዳደር ውስጥ በፕሪቶሪያ አግሪመንት ትሪቲውን እንደ ሽልድ ወስዶ ከመጠቀም ባለፈ ጽንፈኛውን ፋኖ በቃ በየመንደሩ ያለን ታጣቂ ስም እየሰጠ አደራጅቶ ልንመጣ ነው ልዋጋ ነው ብሎ እሱም አልበቃው ብሎ የውጊያ ግንባር ፈጠረ ጽምዶ ብሎ። ለዚያ ነው እኔ ምንድን ነው ያልኳቸው፣ እነዚህ ሰዎች ፖለቲካም ጠፍቷቸዋል። ኦልሬዲ አርጠዋል። ስላረጡ እነሱ ብቻ ብልህ የሆኑ ደጋግሞ ፕሮፓጋንዳ በማውራት ደጋግሞ ቃላትን ሴንሴሽናል በማድረግ የሚያሸንፉ ይመስላቸዋል። የፌዴራል መንግስቱን ትዕግስት፣ የፌዴራል መንግስቱን የሰላም ጥማትና የሰላም ልመና ከእያንዳንዷ ቀን ሰላም ትርፍ ስለሚያተርፍ ያንን ጥረት እንዳላዋቂነት እንደ ተሸናፊነት ይቆጥሩታል። ቆጠሩት። ጀነራል ማሾ በየነ ያሳዝናል። የምስራቅ እዝ የታላቋ ኢትዮጵያ አዛዥ የነበረ ነው። አሁን ራሱን የሰሜን ምስራቅ እዝ ብሎ ታጋይ ብሎ እየጠራ አርሚ 22 ሲመረቅ ምን አለ? ይሄው ኦሉሴጉን ኦባሳንጆን እኮ የላኩት ፈርተው ነው። እኛ ጦርነቱ ከተጀመረ ባንዴ እንጨርሰዋለን አሉ። እብሪታቸው ደግሞ አሁን ጦርነቱ ከመቀሌ ጀምረን ወይ ከደደቢት አይደለም ካቆምንበት ከሰሜን ሸዋ ነው የምንጀምራሉ። ጽንፈኛው ፋኖን ምናምን ተማምን። ሻቢያ ግፉ ተዋጉ ይላል። ድጋፍ አድርግልን ሲባል ኖ የምደግፋችሁና የምረዳችሁ ጦርነቱ የጋሜ ፋመስ ሲሆን ነው ይላል። አስገብቷችሁ ሊወጣ ነው። ሻቢያ የትም አይደርሳችሁም አሉት። በምዕራብ ግንባር የሚባለውን ውጊያ አቁሙ ያለሱ ነው። የፈለገው ቢሆን ህወሓት የሱዳን ተዋሳኝ እንድትሆን አይፈልግም። ኢትዮጵያን ማድቀቅ ነው የሚፈልገው። ጦርነቱን ሲግም ሲፍም እኔ ወጥቻለሁኝ ዘላቂ በሆነ ሰላም መንገድ የሚፈታበትን ፈልጉ ድንበር ላይ ነው ያለው ሊላችሁ ይችላል። ዓላማው ግን የግብፅን የጦር መሳሪያ የእናንተን ህገወጥ ወርቅ የሚነገደውን እየተጠቀመ ለአንድ ሰው ፓስፖርት ለመስጠት $50,000 እየተቀበለ ኢትዮጵያን መመዝበር ነው። የሰሜኑን በር ክፍት አድርጎ የዓለም አቀፍ የሽብር ማዕከል በማድረግ ከሱዳን የተገፋው ጦርነት ወደ ኢትዮጵያ ይመጣና ኢትዮጵያ ስትዳከም፣ ኢትዮጵያ ስትፈርስ ሶማሌ በዛ ይሄዳል፣ ጅቡቲን በዛ ይሄዳል። ማዕከሉን የሽብር ማዕከል ነው። ይሄ ደግሞ የአሜሪካ የካውንተር ቴሮሪዝም ስትራቴጂ አጌነስት የሆነ ነው። ተው ብለን ደከምን ጮህ። ዛሬ ኢትዮጵያ አልቆላታል፣ ልትፈርስ ነው። አንድ ክረምት ነው፣ አንድ ሳምንት ነው። ጠቅላይ ሚኒስትሩ ከማክሮን ጋራ የመጨረሻ ፎቶቸው መጨረሻ ነው ፎቶ ይነሱ ሲል የነበረ ቆሞ ቀር ሁሉ ቀበሌ ሰርቶ የማያውቅ አበል ወስዶ የማያውቅ እኔ ቁም ነገር አበል ቁም ነገር መስሏችሁ እንዳይሆን እንዴት ነው የመንግስት ስራ ኦፕሬት የሚደረገው የሚለውን ያወቀ ሰው ሃው ገቨርንመንት ፋንክሽንስ የሚለውን የተረዳ ሰው ብዙ እንዲህ አይነት ስህተት አይሰሳት። ዛሬ የአሜሪካ መንግስት በህወሓት ከፍተኛ አመራሮች ላይ የጉዞ እቀባ በአክራሪ የህወሓት ከፍተኛ አመራሮች ላይ በሙሉ በ9 ስራ አስፈጻሚዎች ላይ በ9 ስራ አስፈጻሚዎች ከማዕከላዊ ኮሚቴ የተወሰኑ አሉ እና ከብሔራዊ ኮሚቴ ደግሞ 2 ከወታደራዊ አመራሮች በሙሉ የዛ አመራር ነን ወዘተረፈ የሚሉትን እነ ፍስሐ ኪዳኑን ጨምሮ በራሳቸው ላይ እንዲሁም በቤተሰቦቻቸው ላይ ኢቭን የመኖሪያ ፍቃድ ሪቮክ እስከማድረግ ይቀጥላል። ምን ይላል በመግለጫው? አሜሪካ ከሰላም ወዳዱ የኢትዮጵያ ህዝብና በኢትዮጵያ ህዝብ ደግሞ ከትግራይ ህዝብ ጋር ትቆማለች ይላል። ኢንክሉዲንግ the people of ትግራይ who want to live in peace and dignity በሰላም መብታቸው ክብራቸው ተጠብቆ የተፈናቀሉት ወደ ቀያቸው እንዲመለስ። ቅድማ አቶ አማኑኤል አሰፋ ምን አለ? እሺኛስ የጉዞ ቪዛ ያስፈልገን ይሆናል። ጥቂቶች የጉዞ ቪዛ የማያስፈልጋቸው በሺዎች በአገር ውስጥ ተፈናቃይ ጣቢያዎች አይዲፒ ውስጥ ያሉት አለ። የኢትዮጵያ መንግስት ብቻውን እኮ አይደለም የአሜሪካ አምባሳደርን፣ የአውሮፓ ህብረት አምባሳደርን፣ የአውሮፓ ህብረት አባል ሀገራትን አምባሳደሮችን ልመና ልኳል እኮ ደጅ ጠንቶ የኦቻ ሰዎችን የዩኒሴፍ ሰዎችን ሽማግሌዎች ልኳል።
ለህወሓት ደንቆሮች ግን በቃ አሜሪካ አውሮፓ ይህን ነገር አያውቅም ነው። ተፈናቃዮችን መልሱ። ታስታውሳላችሁ? መጀመሪያ የፌዴራል መንግስት ብሔራዊ ኮሚቴ አቋቋመ። ቀጥሎ ቴክኒካል ኮሚቴ ተቋቋመና ይመለሱ፣ የጦር መሳሪያ ግን አይዙም ተባለ። በኋላ እንደ የጦር መሳሪያ ካላዙማ ጸጥታቸው ላይ ይጠበቅ ይችላል ሲባል ችግር የለውም ሚሊሻ የነበሩት የጸጥታ ሰራተኞች የነበሩ የጦር መሳሪያ ይዘው ይመለሱ ተባለ። ከዛስ ምን አሉ? እንደገና መጡና አኖ የሚመለሱ ተፈናቃዮች ህወሓት ስትመለስ ነው ውድብ ትቅደም አሉን። ከዛ ወርልድ ፉድ ፕሮግራም አላጋለጣቸው የ50ኛ ዓመት የህወሓት በዓል ለማክበር በመጠለያ ጣቢያ ውስጥ ያሉ ብር አዋጡ 200 ብር ተባሉ። አናዋጣም ያሉ ደግሞ እዛው መጠለያቸው ሁሉ እንዲፈርስባቸው ከተፈናቃዮች ከነዛው የሞት ነጋዴ የወርቅ ጥርስ ያለው ሙቶ ቢያገኝ ህወሓት ጥርስ የሚያዋልቅ ከነዛቸው ከሚሰጣቸው ዱቄት ጥራጥሬ የሚሰርቅ የሚዘርፍ ዘይት የሚቀንስ እንደ ሆስቴጅ የያዛቸው። ከዛ እኛ እኮ ወደ ምዕራብ ትግራይ ለመመለስ ተፈናቃዮች እንዴት ብለን ይላል። አምባሳደር ማሲንጋ አልጠየቃችሁ? የእንግሊዝ አምባሳደር አልጠየቀም? የካናዳ አምባሳደር እኛ የፕሪቶሪያ ሰላም ስምምነት ሲፈረም ለማቋቋም በሚሊዮን ዶላር ቃል ገብተናል። አውስትራሊያ፣ ስዊድን አልጠየቅም? እና በእያንዳንዱ ያተደረገች ጉዞ የተነሱ አጀንዳዎች የተሰጡ ግብረ መልስ እየተባለ በእያንዳንዱ በየቀኑ አይሄድም? እኔ እዚህ ዩቲዩብ ዛሬም ማወራት እኔ አርቲፊሻል ኢንተለጀንስ ወደ እንግሊዘኛ እየቀየረ እያንዳንዷን ራይት አፕ እያደረገ ሰመሪ አይሰራም? ፌስቡክ ላይ እያንዳንዳችን ግፋ ጽምዶ ወዘተረፈ የምትሉ ሰዎች ይህን ክረምት በቃ 4 ኪሎ እንገባለን እናደባልቀዋለን የምትሉ ሰዎች አይጻፍም? አይታወቅም? ቴክኖሎጂው ዘምኗል። የህወሓት ሰዎች አርጠዋል። በቃ 83 አቆሙ፣ ዓለምን ተው፣ የጉልበት ህግ ሲተገብሩ ኖሩ፣ ሲያስመስሉ ኖሩ። በዚያው መንገድ ዳግም እንመጣለን እና የዛሬው የአሜሪካ መንግስት የቪዛ ክልከላ በህወሓት ጽንፈኛ አመራሮችና በቤተሰቦቻቸው ላይ የተጣለው ማዕቀብ የመጀመሪያ ያድሉ ባለቤት የትግራይ ህዝብ ነው። እምቢ አለ። መስሎን ልጆቻችንን ሰጠናል፣ መስሎን ራሳችን ሄደን ተዋግተናል፣ ከውጭ መጠን ተዋግተናል፣ ከአለንበት ሀገር ብድር እየተበደርን ገንዘብ ሰጠናል። አሁን ግን ድጋሜ ሌላ ጦርነት ውስጥ አንገባም አለ። የዛሬው ድል የትግራይ ህዝብ ድል ነው። የዛሬው ድል የኢትዮጵያ ህዝብ ድል ነው። ምርጫውን ጥርሱን ነክሶ እየተተኮሰበት ያደረገ ነው። ሌጂቲሜሲውን ስላረጋገጥን ነው። የዛሬው ድል የኢትዮጵያ መንግስት ድል ነው። የዛሬው ድል የመሪው ድል ነው። እንዳላዋቂ እንደ ፈሪ ምንም አቅም እንደሌለው እየተቆጠረ ዊዝደም ፕላስ ቨርቹው ጨምሮ በአደባባይ እየተጋለጡበት ራሳቸው ወጥተው ሚኒመም የፕሪቶሪያ ስምምነት ፈርሷል፣ በስምምነቱ መሰረት በትነነው የነበረው መንግስት ውዝፉን አምጥተናል ያሉበት ተለመኑ እኮ። የአውሮፓ ህብረት ለመናቸው፣ የእንግሊዝ መንግስት ለመናቸው፣ ኦሉሴጉን ኦባሳንጆ ለመናቸው። ከእናንተ የሚጠበቀው አንድ ነገር ነው። ይህን የመሰረታችሁትን መንግስት አፍርሰናል በሉና ያለምንም ቅድመ ሁኔታ ከፌዴራል መንግስት ጋር እናደራራችሁ፣ የፌዴራል መንግስት ቃል ገብቶልናል ሲባሉ አይ በቃ ለውሻ ከሮጡለት ለህፃን ከሳቁለት እንደተባለው በቃ አሸንፈናል የሚል እብሪት ውስጥ ገቡ። ጽምዶ መስርተናል። ሱዳን ላይ ሄደው አክራሪው የሙስሊም ብራዘርሁድ ሱዳንን እያነደዳት ነው እየተባለ አይ ከዚህ ጋር አብረን ተባብረን እንዋጋ። ታጣቂዎችን ሱዳን ውስጥ አስገቡ። እያንዳንዷ እንቅስቃሴ በነገራችን ላይ ሲፈልጉ እንኳን የጦር መሳሪያ እንኳን የሰው እንቅስቃሴ አንዲት የተቀመጠችን እችን እስክሪብቶ ብጥላት ዙም አድርገው ማየት ይችላሉ። እረፉ ተባ አላደረጉትም። ዛሬ ጥበብን የተላበሰ አመራር አሸንፎ የትግራይ ህዝብ የኢትዮጵያ ህዝብ የትግራይ ልሂቃን አሸንፈው የኢትዮጵያ የብልጽግና ጉዞ ሊታጠፍ እንደማይችል የኢትዮጵያ ህዝብ የትግራይ ህዝብን ጨምሮ ሰላም ፈላጊ መሆኑን አስመስክሮ የ7ኛው ሀገራዊ ምርጫ በስኬት በመጠናቀቁ
ጦርነትን መጠየፍ፣ የላቀ ትዕግስት፣ ሰላምን መሻት፣ ልማትን መፈለግ፣ ኢትዮጵያ በእኩል አጋርነት የማደግ ፍላጎት መኖሯ ተረጋግጦ የህወሓት ጦርነት የውክልና ጦርነት እንጂ ቀጠናውን የማፍረስ የቀይ ባህርን የማተራመስ የውክልና ጦርነት ለማድረግ እንጂ በራሱ ጦርነት እንደሌለው ተረጋግጦ ኢትዮጵያ በቀይ ባህር ቀጠና ልቃ መውጣቷ ታምኖበት ጂኦፖለቲካውን አሸንፋ በሁሉም ነገር ለመደራደር ሰጥቶ ለመቀበል ዝግጁ መሆኗ ተመስክሮ ቲፒኤልኤፍ እንዳልኳችሁ የምስራቅ አፍሪካ ቅጥር ወታደር አቅራቢ የአፍሪካ ቀንድ አተራማሽ የቀይ ባህር ቀጠና የአልሸባብ የተራዘመ ክንድ መሆኑን አስመስክሮ ዳግም የከፋ ሰብአዊ እልቂት ነጋሪት እየጎሰመ መሆኑ ተረጋግጦ የመጀመሪያ ካርድ ተመዟል። የቪዛ ማዕቀብ። እሱ ብቻ እንደማያቆም ደግሞ ምን ይላል? who want ይልና in peace and dignity we will continue to use all tools available to expose and promote accountability for TPLF officials and other individuals who threaten the peace and stability in the region ይላል። በቀይ ባህር ቀጠና ሰላም ለማደፍረስ ግጭት ለመጠንሰስ ወደ ሰብአዊ ቀውስ ለማስገባትና ያልተረጋጋ ሁኔታን ለመፍጠር ግለሰቦች፣ ቡድኖች፣ ሀገራትን ጨምሮ ለሚያምሱትን የተለያዩ መሳሪያዎች እንጠቀማለን። ጽንፈኛው ፋኖ ሌቭል 3 ነበራል። በባለፈው ደረጃ ከፍ ይላል፣ ተሳዳጅ ይሆናል። የጽንፈኛው ፋኖ የሚዲያ አጋሮች አሜሪካ፣ አውሮፓ፣ አውስትራሊያ፣ ካናዳ፣ እዚህ አፍሪካ፣ ኡጋንዳ ተቀምጣ። በነገራችን ላይ የኡጋንዳ ጦር አዛዥ የፕሪቶሪያ ስምምነት ይከበር ብሏል። የኢትዮጵያ የውጭ ጉዳይ ሚኒስትር ከፌዴራል ፖሊስ ጋራ ከብሔራዊ ደህንነት ጋራ ተባብሮ ከመከላከያ ጋር ሆኖ የፕሪቶሪያ ስምምነት እንዲፈርስ፣ ሰላም እንዲደፈርስ፣ ኢትዮጵያ ወደ ግጭት እንድትገባ ቀጠናዊ የሽብር ኔትወርክ ውስጥ የተሳተፉ ናቸው ብሎ የስም ዝርዝሩን ከነጻፉት ጽሁፍ ከነ ንግግራቸው በዓለም አቀፍ ተቋማት አስተርጉሞ ማቅረብ ብቻ ነው የሚጠበቅበት። እሱ ሲቀርብብህ ተይዘህ ላትመጣ ትችላለህ። የቪዛ ፕሮሰስህ ላይ ግን ሬድ ፍላግ ነው ያገለግላል። ኢትዮጵያ የሰላም ፍላጎት አላት። ስራዎች እየተሰሩ ነው። ስራዎች እየተሰሩ ይቀጥላሉ። ይሄ ብቻ አይደለም። በቀጣይ የፋይናንስ የሀብት መውረስ፣ ሀብት ይታገዳል። የፋይናንስ እንቅስቃሴ ይታገዳል። አስፈላጊ ሲሆን ደግሞ ህወሓት በሱዳን ውስጥ ያለው ኢንጌጅመንት ይታወቃል። በሱዳን እርስ በርስ ጦርነት መረጃ አለ፣ ማስረጃ አለ። ዓለም አቀፍ አሸባሪ ይባላል። ኢትዮጵያ ደግሞ የአሜሪካ የጸረ ሽብር ዋና አጋር በመሆኗ አግዙኝ ብላ ድጋፍ ትጠይቃለች። እንዳትረሱ የመሳሪያ ማዕቀብ ተነስቶልናል። በእያንዳንዱ የወታደራዊ ኢንቴሊጀንስ መረጃ ልውጦች አሉ። ስትራክቸር ዲያሎግ ፍሬምወርክ አለ። ማለት በሚኒስትሮች ደረጃ ተከፋፍሎ በንግድ፣ በኢንቨስትመንት፣ በአቪዬሽን፣ በግብርና፣ በማይኒንግ የሚል ስትራክቸር የሆነ በየአመቱ አንድ ጊዜ ኢትዮጵያ አንድ ጊዜ አሜሪካ የሚደረግ የባይላተራል የሆነ አርም ኤምባርጎ ተነስቷል። ሜይ 13 2026 ሜይ 11 ብታስታውሱ ከሆነ ሩቢዮ ሚትስ ኢትዮጵያን ፎሬን ሚኒስተር ኢን ዩኤስ ኢትዮጵያ ዲያሎግ ብሎ ዩኤስ ሴክሬታሪ ኦፍ ስቴት ሜይ 11 2026 ከአንድ ወር በፊት ሞሮለ ዛሬ ጁን 18 ስለሆነ ኢትዮጵያ በለውጥ ጎዳና ላይ ነው ያለችው። ችግሮች የሉም ወይ? ፈተናዎች የሉም ወይ? ባዳው ጆሮውን ተቆርጦ ሲሰጠው ስጋ ያገኘው መስሎ እንደሚበላ ውሻ እንደሚስገበገበው በኢትዮጵያ ኪሳራ፣ በኢትዮጵያ ጉዳት ደቃቃ ሳንቲም ሲጣልለት አገሩን ለማፍረስ የእናት አባቱን ጤና ጣቢያ ለማውደም እህት ወንድሞቹ ከትምህርት ብርሃን በጨለማ ውስጥ እንዲመላለሱ የሱ የጨለማ ተግባር እንዲያግዙ የሚሰራ ያለውም ወይ አለ።
በመንግስት መዋቅር ውስጥ እነሱን የሚተባበር የለም ወይ? በፓርቲ መዋቅር ውስጥ እነሱን የሚተባበር የለም ወይ? ቤቱ ቁጭ ብሎ ወይ ለይቶለት ሂዶ የማይታገል ወይ ለይቶለት የማያወግዝ ግን መሀል ሰፋሪ ሆኖ ማናሸነፈ እያለ ሲወዛወዝ የሚውል የለም ወይ? አለ። ይሄ ሁሉ ግን ኢትዮጵያን ከጎዳናዋ ከመንገዷ ሊያስቀራት አይችልም። የዛሬው የቪዛ ማዕቀብ ተምሳሌትነቱ ነው ዋናው። ስለዚህ አሜሪካን ስታደርግ ነገ በሙሉ የአውሮፓ ህብረት ይከተላል፣ እንግሊዝ ትከተላለች፣ የአፍሪካ ህብረት በተመሳሳይ ያወግዛል፣ ኢጋድ ያወግዛል፣ ሌሎች ሀገሮች ያወግዛሉ። ይነጠላል። ተምሳሌቱ ነው። የኢትዮጵያ ህዝብ የትግራይ ህዝብን ጨምሮ የኢትዮጵያ መንግስት ሰላም ወዳድ ነው፣ ሰላም ፈላጊ ነው። ከግጭት ለማትረፍ ከግጭት ለመሸቀል እየተንቀሳቀሰ ያለው ህወሓትና አጋሮቹ ናቸው የሚል በቂ ትርጉም ይሰጣል። ቀጣይ ስቴጆች ይመጣሉ። እንዳልኳችሁ የኢትዮጵያ መንግስት እርምጃ ቢወስድ ቅቡልነት ያገኛል። ተምሳሌትነቱ ነው። ከዛ ውጭ ግን በሸራ ውስጥ ያሉ እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ ህፃናት አሉ። ህወሓት ከጥቅም ውጭ ሆኖ እነዛ መመለስ መቻል አለባቸው። የቦታ ይገባኛል ጥያቄ አለ፣ እናውቃለን። ያሳዝናል። በ37 ኪሎ ሜትር ርቀት ላይ የዓለም ወሳኙ የንግድ ቀጠና የሚተላለፍበትን መስመር ጥለን እዚህ ውስጥ መራኮታችን ያሳዝናል። ግን እሱ በህገ መንግስት አግባብ ይፈታል፣ መፈታት አለበት። ማንም ጥጋበኛ ከግራ ከቀኝ እየተነሳ እያወዛወዘ መኖር የለበት። አንዳንዱ እንዲያውም ነቅቶ ሙቶ ወረታ ላይ ተኩስበት፣ ወልቃይት ላይ ጠብቀው የሚል ደግሞ ደንቆሯል። የለም ያለ አንድ ሰራዊት፣ ያ ሰራዊት ልትጠብቀው፣ ልታግዘው፣ ልትደግፈው እንጂ መሀል ሀገር ጎንደር ላይ፣ ባህር ዳር ላይ ወይ ምናምን ላይ ልታሳድደው፣ ወደ ወልቃይት ግን የምትጠብቀው አንድ ሰራዊት ነው። የየአካባቢ የአውራጃ አንጋሽ አለ፣ የሃይማኖት አንጋሽ አለ፣ የጥገኛ ባለሀብቱ አንጋሽ አለ። ብዙ ነው ድርድሩ እዛ ውስጥ ያለ። ቆብ የጫነ ሁሉ ቆብ አይምሰላቸው። ቆቡን ወርውሮ እድል አገኛለሁኝ ብሎ ዘውድ ሊጭን የተዘጋጃል። ብዙ ነው። ዛሬ ኢትዮጵያ ነች ያሸነፈችው። ዛሬ የትግራይ ህዝብ ነው ያሸነፈው። የትግራይ ልሂቃን ኖ ብለው ተቆራርጠው ባገኙት አጋጣሚ ሁሉ በእግራቸው እየሸሹ ይህንን ድራኮኒያን የሆነ ይህንን ጨካኝ ህግ አንቀበልም ያሉ የለም የሚሉት ደግሞ ኤርትራ ሂደናል ይላሉ። እና ለትግራይ ህዝብ፣ ለኢትዮጵያ ህዝብ፣ ለኢትዮጵያ ወዳድ በሙሉ የብልጽግና ደጋፊ መሆን የብልጽግና ተቃዋሚ መሆን ሌላ ጉዳይ። የኢትዮጵያ ደጋፊ ያለችን አንድ ሀገር ነች። በተለያየ አቋም ይኑረን፣ ችግር የለውም። ትምህርት ፖሊሲ ላይ የተለየ እይታ ሊኖረን ይችላል። ጤናን በተመለከተ የመንግስት አስተዳደር እንዲሁን አደረጃጀት እንዲሁን ኖ ቅድሚያ እኮ መሰጠት ያለበት ይሄ ነው እንበል። ግን ያለን አንድ ሀገር ነው። ለዚያ ነው አልሸባብ በሶማሊያ ጉዳይ አይደራደርህም፣ ከመንግስት ጋር ግን አይንና ናጫ ነው። ሙስሊም ብራዘርሁድ ብትጠይቀው አይሰማህም። የየመኑ ሀውቲ እየተዋጋህ የመን እኮ አንድ ነች ነው የሚለው። በብሔራዊ ጥቅም ላይ አንዱ ነው የቆሙ። እኛ ሀገር ላይ ብሔራዊ ጥቅም ምንድን ነው የሚለው ተንጋዶ ነው የኖረው። ብሔራዊ ጥቅምና የክልል ጥቅም የተምታታበት። አስቀድሜ በመግቢያ እንዳልኳችሁ አበል ወስዶ የማያውቅ፣ ፔሮል ላይ ፈርሞ የማያውቅ፣ ኤቢሲ ኦፍ ገቨርንመንት እንዴት ፋንክሽን እንደማያደርግ የማያውቅ፣ ምናልባት ቲዮሪ አነብንቦ ሊሆን ይችላል። ፔሮል ፈርሞ የማያውቅ፣ ደሞዝም ከፍሎ የማያውቅ፣ አንድ ክፍል መርቶ የማያውቅ ይነሳና አይ ዛሬ አሜሪካ በህወሓት ላይ ማዕቀብ ከመጣሏ ጀርባ ስለ አባይ ጉዳይ የሆነ ነገር ሆኖ እንዳይሆን ይላል። ትናንት እኮ በደስታ ሰክሮ የነበረው ነው ማለት ዶሮ ሳይጮህ ትናንት ይኸው ጂ7 ባለመገኘት ያለው ጉዳት ብሎ በደስታ ሲፈነጥዝ የነበረ ሰው ዛሬ ካርድ ሲመዘዝ እኔ ምን አልኩኝ? የለም ከዶናልድ ትራምፕ ንግግር ጀርባ ያለው በደንብ ፈትሹት። ያን ተናግሬ አንዳንዴማ እንደ ጋት ሚዲያ አብረን ሰለብሬት እናርግ እኮ የኢትዮጵያን ድል።
እኛ ኢትዮጵያውያን ነን። ችግሮች ካሉ መፈታት ያለበት ካለ እንታገላለን። ተስፋም ማድረጋቸው ብዙ ጉዳዮች አሉ። መንግስት ራሱን ሙሉ ለሙሉ ኦቨርሃውል አድርጎ ባለ 2 ጃኬቶችን ይጠርጋቸዋል ብዬ አምናለሁ። እኔ ተስፈኛ ነኝ። አዳዲስ አደረጃጀቶች እንዲመጡ ጠብቃለሁኝ። የለም በቃ ከጥቅሙ ብቻ ኧረ በዚህ ጉዳይ ላይ ማኛ እንናገርም የሚሉ ሰዎችን አድርባዮች በሙሉ እንዲጠረጉ ተስፋ እናደርጋለን። ባይሆንም ግን ያለን አንድ ሀገር ነው። ሀገራችንን አስረክበን ሀገር ከሌለን ማንም እንደመጤ እንደ ጥገኛ ነው የሚያይ። ጠንካራ ሀገር ሲኖረን ደግሞ እንከበራለን። ለዚያውም በዚህ ዘመን ዜኖፊክ በተስፋፋበት ሀገራት የራሳቸው የውስጥ ሽኩቻ ውስጥ በገቡበት የስራ ዕድል እየጠበበ ውጣልኝ መጣብኝ በሚባልበት ዘመን ሀገራችንን አንሰጥም። ባለ ሀገሮች ነን። ሀገራችንን ጥለን ወዴትም አንሄድም። መጻፍ ስለቻልን ብቻ ትዊተር ላይ መጻፍ ስለቻልን ፌስቡክ ላይ መናገር ስለቻልን ብቻ እንናገርም። ማንናገረው ደጋፊ ሆነን የፕሮፓጋንዳ ቅጥረኞች ሆነን ብቻ አይደለም፣ ወይም ስለሆነ አይደለም። አገራችንን እንጠብቃለን፣ እንፈልጋለን። 20 ሰው ሞቶ 200 ሰው ሞቶ ወይ 2000 ሰው ሞቶ ሊሆን ይችላል። እሱ ፍትህ እንዲሰጥ እንታገላለን። 2 ሚሊዮን ሰው እንዲሞት የሚያስችል ጦርነት ግን አንጠራም። ባላገሮች ነን። ኢትዮጵያ ደግሞ እኛ አልፈጠርናትም። ይህን ሁሉ ሺህ ዘመን እየታገለች እየተንገዳገለች ነው የመጣችው። ዛሬማ እግዚአብሔር ይመስገን፣ ፈጣሪ ይመስገን። ሰብሰብ በል እንጂ ተበተን የሚል ርዕዮተ ዓለም የለም። በዚህ ዘመን ሰው እየተስፋፋ ነው፣ ሰብሰብ እያለ ነው። ስለመያዝ እንጂ ስለመበተን የሚታሰብበት ዘመን አይደለም። ግን ገና በዛ በጥንት ይህን የወዳደቀ ተስፋ አድርጎ የሽግግር መንግስት እንዲናረጋለን ያለ ሲነዳ ያኖረ ሁሉ ጨለማ ነው የተደፋበት። ወዳጆቼ ስለ ኢትዮጵያ ብለን ቢያንስ ልዩነት ቢኖረን እንኳን የምመክረው የምማጸነው ለብሔራዊ ጥቅማችን አንድ እንሁን ነው። ያሸነፈችው ዛሬ ኢትዮጵያ ነች። የተሸነፈው ጸረ ኢትዮጵያዊ ኃይል ነው። ጸረ ኢትዮጵያዊ ኃይል ደግሞ በየካምፑ አለ እንጂ የትግራይ ወገኖቻችን ወደ ቀያቸው መመለስ አለባቸው። ያሉ ችግሮች መፈታት አለባቸው። እንዳይፈታ ደንቃራ የሆነው ማሳዣ አድርጎ ሆስቴጅ እያደረገ እየቀለደ ያለው ይህ ጽንፈኛ ቡድን ነው። ይህን ማዕቀብ ተከትሎ በህወሓት ውስጥ አዳዲስ ለውጦች ይጠበቃሉ። በህወሓት የታጣቂው አመራር ውስጥ አንዳንድ ለውጦች እንጠብቃለን። ምን ያመጣል የሚለውን ተጨማሪ መረጃ ማስረጃ ወደ እናንተ አድርሳችኋለሁ። እሱን ካልኳችሁ በኋላ እንዳልኳችሁ የሶማሌ ፖለቲካ ባለበት እየጋለ ነው፣ እየቀጠለ ነው ያለው። ዞሮ ዞሮ ሶማሌላንድ ኤምባሲ መክፈቷን የሀገርነት እውቅና ይዛ ኤክሰርሳይዝ ማድረጓን ተከትሎ ኦፍኮርስ ቅድም ብያቸዋለሁ፣ ኦአይሲ የእስላማዊ ትብብር ድርጅት፣ አረብ ሊግ፣ ኢጋድ አውግዟል። ነገ ወይ ምሽትም አፍሪካ ህብረት ያወጣል። ምን ያደርጋል የሚለውን እሱን ቶ የሶማሊያ መከላከያ ኃይል ኦኬ፣ እሱን ብያቸዋለሁ። ሜጀር ጀነራል ኢብራሂም መሐመድ ማህሙድ ከግብፅ በሞቃዲሾ ካለው የግብፅ ኤምባሲ ወታደራዊ አታሼ ጋር ውይይት አድርገዋል። የሶማሊላንድ ፕሬዚደንት አብዱራህማን መሐመድ አብዱላሂ ወይም ኢሮ የዛዮን ፍሬንድስ ኦፍ ዛዮን አዋርድ ሽልማት አግኝተዋል። ይህን ሽልማት ከዚህ በፊት የአሜሪካ ፕሬዚደንት ጆርጅ ደብሊው ቡሽ በ2015፣ ዶናልድ ትራምፕ በ2017፣ ሞሐመድ ቢን ሰልማን በ2020፣ ኪንግ ሐማድ ቢን ኢሳ የባህሬኑ በ2020 ያኔ የአብርሃም አኮርድን በተፈራረሙበት ወቅት አግኝተዋል። በተመሳሳይ ሼክ መሐመድ ቢን ራሽድ የዩናይትድ አረብ ኤሚሬቱ እንዲሁ በ2020 አግኝተዋል። አሁን አብዱራህማን ኢሮ በዚህ ዓመት አግኝተዋል። የፍሬንድስ ኦፍ ዛዮን አዋርድ ኤፍዜድኤ ዳይሬክተር ሽልማቱን ከመስጠት ባለፈ አሜሪካ ለሶማሊላንድ እውቅና እንድትሰጥ ያልተቆጠበ ጥረት እናደርጋለን ብለዋል። የዚህ የእስራኤል የአሜሪካ ስምምነትን ተከትሎ እንግዲህ ዶናልድ ትራምፕ ያለ አሜሪካ ድጋፍ እስራኤል የለችም ማለታቸውን ተከትሎ ማይክ ሁካቤ በእስራኤል የአሜሪካ አምባሳደር የለም ራሱ ያለ እስራኤልም ዊዛውት እስራኤል ኤንድ ዘ ጂዊሽ ፋውንዴሽን ያለ እስራኤልና ያለ አይሁድ ተቋማት ትብብር ራሷ አሜሪካ ዜር ውድ ኖት ቢ አሜሪካ የምትባል አትኖርም የሚል ነገር እሱ ንግግር አድርገዋል። እሱን ተከትሎ እንግዲህ
በተለይ በአሜሪካና በኢራን መካከል ስምምነት ተፈጽሟል። ወደ 14 አንቀጽ የያዘ ይሄ ስምምነት ማን አሸነፈ፣ ማን ድል አደረገ፣ ማንስ ተሸነፈ የሚባለው በሁለት መንገድ ይተረጎማል ብያቸዋለሁ። ይሄ ዝም ብሎ በጭፍን ሆኖ ሙስሊም ስለሆንኩኝ ብቻ ብዬ ኢራንም ደግፍ ከሆነ ወይ የሆነ ይሄ ዝም ብሎ ኢዴሲ አናሊሲሱን እንትወውና ምንግብ ይዘው ገቡ። አሜሪካ ምንግብ ነበራት፣ እስራኤል ምንግብ ነበራቸው። ወደ ጦርነት የገቡበት ይሄ ፖስትዋር የሆነ ሆርሙዝ ይከፈት ምናምን ከክፍያ ነፃ ይሆን ያ ፖስትዋር ነው። ወደ ጦርነቱ ሲገቡ ምን ይዘው ገቡ የሚለውን በደንብ ማየት ያስፈልጋል። ከዛ ባለፈ እንግዲህ ዲሞክራቶች የዲሞክራቲክ ፓርቲ አሜሪካኖች በራሳቸው አግባብ ይተነትኑታል። በተለይ እንግዲህ ቀጣይ ጥቅምት ላይ 2ኛ ዓመት አጋማሽ ምርጫ አለ። እዚያ ላይ ዲሞክራቶች ለማሸነፍ በሴኔት ውስጥ ቦታ እንዲኖራቸው ሪፐብሊካኖች ድምፅ እንዲያገኙ ሰፊ ዘመቻ እያደረጉ ነው። ዲሞክራቶች አሜሪካ ግቧን ሳታሳካ ተሸንፋ ነው የወጣች በሚል ወራስ ሪፐብሊካኖች በሁለት መንገድ ነው የሚያዩት። ኢቭን ከሪፐብሊካኖች ውስጥም እንደ ኒኪ ሃሌ ማለት የአሜሪካ ኢንዲያን አሜሪካን ፖለቲሻን ነች። ዶናልድ ትራምፕ ለፕሬዚዳንት ሲወዳደር እሷም የፕሬዚደንት ኖሚኒ ለመሆን ተወዳድራ 2ኛ ወጣች ነች። የሪፐብሊካን ፓርቲ ነች። 29ኛው የተባበሩት መንግስታት ድርጅት የአሜሪካ አምባሳደር ሁና 29ኛዋ ከ2017 እስከ 2018 የሰራች የሳውዝ ካሮላይና አስተዳዳሪ ገቨርነር ሆና ያሰራች ከ2011 እስከ 2017 በጣም ጉምቱ ፖለቲከኛ ነች ኒኪ ሃሌ እና እሷ ምንድን ነው የምትለው? ጦርነቱን ሙሉ ለሙሉ አልጨረስንም፣ ከዛ በላይ ግን ለኢራን ገንዘብ ለመስጠት ቃል የተገባው ነገር ትክክል አይደለም የሚል ወቀሳ እየጻፈች ነው። ሪፐብሊካኖችም ውስጥ ፕሮ እስራኤል የሆኑት እየተቃወሙ ነው ያሉት፣ ጫና እየፈጠሩ ነው ያሉት። በተመሳሳይ ኢራን ከአሜሪካ ከ100 በላይ ቦይንግ አውሮፕላኖች ልትገዛ እንደምትችል እሱ ኢኮኖሚው ላይ ውጤት ሊያመጣ እንደሚችል እየጻፉ ነው። ሳውዲ አረቢያም በተለይ የውጭ ጉዳይ ሚኒስትሩ ገንዘብ እንደሚሰጥኛ ምንም መረጃ ያለንም ከገንዘቡ በፊት ኢራንን መልሶ ለማቋቋም በጦርነቱ የደረሰባትን ውድመት ለመጠገን ከመስራታችን በፊት እኛም ሳውዲ አረቢያን ጨምሮ የገልፉ አባል ሀገራት እኮ በኢራን ተደብድቦናል። ከምንም በላይ ደግሞ መተማመናችን ጠፍቷል። ኢራን ምንድን ነው ሳውዲ ኤፍኤም ሳይስ ትረስት ዊዝ ኢራን መስት ቢ ሪቢልድ ቢፎር ኢኮኖሚክ ኮኦፕሬሽን መተማመን መገንባት አለብን እና የብሩን ጉዳይ 300 ቢሊዮን ዶላር ይሰጣታል የሚለው 300 ቢሊዮን ዶላሩን ደግሞ የገልፍ ሀገራት ናቸው የሚያዋጡ። ሲምፕል ገንዘብ ነው። በነገራችን ላይ 50 ቢሊዮን አንድ ሀገር ሳውዲ አረቢያ ዩኤም ሊሰጠው ይችላል፣ ኳታር ሊሰጠው ትችላለች በገንዘብ ደረጃ። ነገር ግን ትረስት ቢልድ መደረግ አለበት። ቀጣዩስ ውጤት ምን ይሆናል የሚለው መታየት መቻል አለበት። ይህን ተከትሎ እንግዲህ ዶናልድ ትራምፕ በጣም ተናደው ማለት እንችላለን። እንደ ኢትዮጵያዊ ካሰብነው ምን አሉ ዛሬ ትሩዝ ሶሻላቸው ላይ ዚስ ፉልስ እነዚህ ቂሎች እነዚህ ሞኞች ሁቲን ከሀብንት ቢን ታፊናፍ ኦን ኢራን ላይ ጠንካራ አልነበረም፣ እርምጃ አልወሰደም ወይንም አሁን አፈግፍጎ ወጥቷል ብለው የሚያስቡት ቂሎች ናቸው። when the stock market just hit a record high ስቶክ ማርኬት ጨምሯል። በአሜሪካ ታሪክ የሰላም ስምምነቱን መፈረሙን ተከትሎ የነዳጅ ዋጋ ቀንሷል፣ ኢኮኖሚያችን እያደገ ነው ምናምን ብለው when the stock market just hit high a record high and oil prices are tumbling down are either jealous ቅናተኛ ምቀኞች ናቸው ወይ መጥፎ ሰዎች ናቸው bad people or stupid ናቸው። እንግዲህ ሜክ አሜሪካ ግሬት አገን ፕሬዚደንት ዶናልድ ትራምፕ ነው እና ኤኒዌይስ ዛሬ የኢትዮጵያ የድል ቀኗ ነው እንዳልኳችሁ። ስለ ጉዞ ማዕቀብ የመጣል ወይ የነዛ ቤተሰቦቻቸው ሀብት ፍሪዝ ስለመሆን ስለመያዝ ወይንም አሜሪካ፣ አውሮፓ በተለያየ ዓለም ሀገራት የሚኖሩ የመኖሪያ ፈቃዳቸው ስለመሰረዝ ወይንም በየተለያየ አገር ሆነው በዚህ ምክንያት ብለው ቪዛ የጠበቁ ላሉት የነሱ የመጓተት ጉዳይ አይደለም። እውነት ከኢትዮጵያ ሕዝብ፣ እውነት ከትግራይ ሕዝብ፣ እውነት የኢትዮጵያ ሕዝብ አካል ነው ትግራይ ሕዝብ ያው እውነት
ከኢትዮጵያ መንግስት እንዳለ የሰላም የብልጽግና የልማት መሻታችን የተገለጸበት ነው። የህወሓት ድንቁርና የጦርነት ጽምዶ የፕሪቶሪያ ስምምነት ሽልዱን ጋሻውን ማንገራገሪያውን መደበቂያውን መዳኛውን መቅዘፊያውን ጀልባውን ፕሪቶሪያ ስምምነት ጀልባውን ወርውሮ ጥሎ መቅዘፊያውን ጥሎ መቋሚያውን ጥሎ መቋሚያውን የሚፈልግ ነው። በዚህ ሳምንት መጨረሻ ወይንም ቀጣይ ሳምንት ሰኞ ማክሰኞ መጀመሪያ አምባሳደር አርቪን ማሲንጋ እና ሌሎች ወደ መቀሌ ይሄዳሉ። የመጨረሻ እድል ይሰጣችሁ። በሱዳን እርስ በርስ ጦርነት ያላችሁን ተሳትፎ አቁሙ። ኢትዮጵያን ለማተራመስ ከጽንፈኞች ጋር የምትሰሩትን አቁሙ። ኢትዮጵያ ድንበሯን ለመጠበቅ መከላከያ ሰራዊት ለማሰማራት የምታደርገውን እንቅስቃሴ እየገደባችሁ የዓለም አቀፍ የጦር መሳሪያ ንግድ ማዕከል ሆናችኋል። የህገ ወጥ የሰዎች ዝውውር ማዕከል ነው። አደንዛዥ እጽ እየነገዳችሁ ሌሎች በዝርዝር የሚቀርቧል። የፕሪቶሪያ ስምምነትን ማክበራችሁን ጠቅሳችሁ ጊዜያዊ አስተዳደሩን መልሱት የሚል የመጨረሻ ይሰጣችሁ። ሌሎች በሁሉም ሳይድ ያሉት እርምጃ ይቀጥላል። ኢትዮጵያ ታሸንፋለች፣ እናሸንፋለን። እኛ ባላገሮች ነን። አገራችንን ጥለን አገር አንፈልግም። ችግርም ካለ ድክመትም ካለ የተሻለ አማራጭም ካለ ሀገራችን ላይ ቁመን እንታገላለን። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ